ኦልሞስት ወደ 5 ሚሊዮን ዲስካውንት ያገኛል። በካሬ ከ61 ሺህ ብር ጀምሮ ማግኘት ይችላል። ባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ የካሬ አማራጮች አሉ። አንድ ደንበኛ ፒያሳ ላይ በ5 ሚሊዮን የመኖሪያ ቤት አገኘ ማለት ነው። የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ሴኩሪቲ ካሜራ፣ ቴራስ እናሟላለን። ምንም አይነት የዶላር ጭማሪ ቢኖር ገዢን አይመለከትም ማለት ነው። ይህ ማለት ፕራይስ ስካሌሽን የለው። ኪንግ ሆምስ እውነትም ኪንግ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው በቴምር ሪል ስቴት ነው። ቴምር ሪል ስቴት ምን አዲስ ነገር ይዞልን መጥቷል? ከዚህ በፊትስ የገነባቸው ቤቶች አሉ ወይ? እነዚህ ቤቶችስ በምን ያህል የካሬ አማራጭና ዋጋ ነው የቀረቡት የሚለውን መረጃ ለመጠየቅ ቦታው ድረስ ተገኝተናል። ይህንን ፕሮግራም በመምራት ወደ እናንተ የማደርስላችሁ ሉካ ቢዳቤ፣ በካሜራ ናኦል አብሮናለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ኪንግ ሆምስ እውነትም ኪንግ ነው። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። አረፍ በይ። እሺ፣ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። እኛ በትርታ ቢዝነስ ሪቪው ዩቲዩብ ቻናላችን ላይ የተለያዩ ወቅታዊ መረጃዎችን ለተመልካቾች እናደርሳለን። ዛሬ ደግሞ የምንገኘው በቴምር ሪል ስቴት ነው። እስቲ ቴምር ሪል ስቴት ማን ነው? አሁንስ ምን አዲስ ነገር ነው ይዞልን የመጣው የሚለውን ራስሽን በማስታወቅ ጀምረሽ ንገሪ። ኤደን እባላለሁ። ቴምር ሪል ስቴት ውስጥ የሽያጭ አማካሪ ነኝ። ቴምር ፕሮፐርቲስ ከተመሰረተ 8 ዓመት ሆኖታል። በዚህ 8 ዓመት ውስጥ ከ10 በላይ ሳይቶችን ገንብተን አስረክበናል። በጣም ጥሩ እንደነገርሽኝ ከ8 ዓመት በላይ ሪል ስቴቱ ዘርፍ ላይ እንዳሳለፋችሁ ነግረሽኛልና በእነዚህ ጊዜያቶች ውስጥ ደግሞ ያስረከባችኋቸው ቤቶች አሉ። እነዚህ ቤቶች ደግሞ የት አካባቢ ነው የሚገኙት? እሺ፣ መጀመሪያ እንደጠቀስኩልሽ ከ10 በላይ ሳይቶችን ገንብተን አስረክበናል። ከነዛ ውስጥ ደግሞ 4 ኪሎ፣ ለቡ፣ ላፍቶ፣ አያት እና አጠና ተራ አስረክበናል። በጣም ጥሩ ያስረከባችኋቸውን ሳይቶች ገልጸሽልኛልና አሁን ደግሞ ምን አዲስ ነገር አለ ብለን ስለሆነ የመጣ ነው። እስቲ ምን አዲስ ነገር እንዳለ ንገሪ። እንዲሁም ደግሞ አሁን ላይ እንደ ፕሮጀክት የያዛችኋቸው ቤቶች የት ሳይት ነው የሚገኙት? አሁን ላይ የያዝናቸው ፕሮጀክቶች ፒያሳ አለ፣ የንግድ ሱቅም አፓርትመንቶችም ማለት ነው። አያት ላይም ደግሞ የመኖሪያ አፓርትመንቶች አሉ። በተጨማሪም ጋርመንት እና ተክለ ሃይማኖት ጋር አለ። ስለ ቤት አማራጮቻችሁ እናንሳና ምን አይነት ቤቶች ነው እየገነባችሁ ያላችሁት? ከፒያሳው ልጀምርልሽና ፒያሳ ላይ የንግድ ሱቆችም አሉን፣ የመኖሪያ አፓርትመንቶችም አሉን። ሙሉ ለሙሉ የመኖሪያ ቤቶች ናቸው አፓርትመንቱ ላይ ያለው። በተጨማሪም ደግሞ የንግድ ሱቆቹ ለብቻው G+5 ሆነው የተገነቡ ናቸው። 4700 ካሬ ላይ ነው ያረፈው። የመኖሪያ አፓርትመንቶቹ ደግሞ ሊሴ ገብረ ማርያም ትምህርት ቤት ጀርባና ከሊሴ ገብረ ማርያም ትምህርት ቤት አጠገብ ነው የሚገኙት። እዛ ቦታ ላይ 3 ፕሮጀክት ነው ያለ። ባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ የካሬ አማራጮች አሉ። ለምሳሌ ባለ አንድ መኝታ 63 ካሬ እና 66 ካሬ አለ። ባለ ሁለት መኝታ ከ71 እስከ 91 ካሬ ድረስ አለ። በተጨማሪም ደግሞ የባለ 3 መኝታዎች ከ111 እስከ 146 የካሬ አማራጮች አሉ። በካሬ ከ107 ሺህ ብር እስከ 115 ሺህ ብር ነው፣ እንደየፍሎሩ ይለያያል። በተጨማሪም 3 አይነት ያከፋፈል ሁኔታ አዘጋጅተናል። 10% መክፈል ይቻላል ከ10% ጀምሮ። ሁለተኛው ያከፋፈል ሁኔታ ደግሞ ከ40% በላይ ለሚከፍል 20% ቅናሽ አድርገናል። በተጨማሪም ደግሞ ሶስተኛው አከፋፈል 100% ለሚከፍል ደንበኛ 30% ቅናሽ አድርገናል። ሁለተኛው ሳይት የሚሆነው ደግሞ ጋርመንት ነው። ጋርመንት ላይ የንግድ ሱቆችም አሉ፣ አፓርትመንት መኖሪያዎችም አሉ። የመኖሪያ አፓርትመንቶቹ ሁሉም ባለ 3 መኝታ ናቸው። 139 ካሬ በካሬ 105 ሺህ ብር ነው። 10% ጀምሮ መክፈል ይቻላል። 40% በላይ የሚከፍል ደንበኛ ካለ ደግሞ 20% ዲስካውንት ይደረጋል። 100% ለሚከፍል ደግሞ 30% ነው ቅናሽ የምናደርገው። ጋርመንት ላይ ያለው ሳይታችን ወደ ማለቅ የደረሰ ነው። ሶስተኛው ሳይታችን የሚገኘው ደግሞ አያት ነው። አያት ላይ 2 ሳይት አለ አሁን እየሸጥን የምንገኘው። አንደኛው ሎሚያድ ሱፐርማርኬት አጠገብ ነው። ሁለተኛው ደግሞ ፈረስ ቤት ነው የሚገኘው። ሎሚያድ ሱፐርማርኬት አጠገብ የሚገኘው ሳይታችን G+10 ነው። አሁን ላይ ስትራክቸሩን ጨርሰን ፓርቲሽን ኦልሞስት ወደ ማለቅ እየደረሰ ነው ያለው። ሁለቱም ሳይቶች የተለያየ ካሬ አማራጮች አላቸው። ዋጋቸውም በካሬ የተለያየ ነው የሚሆነው። ሎሚያድ ሱፐርማርኬት አጠገብ ያለው ሳይታችን ሙሉ ለሙሉ ባለ 3 መኝታ ናቸው። ከ111 ካሬ እስከ 137 ካሬ ነው። በካሬ 110 ሺህ ብር ነው። ፈረስ ቤት የሚገኘው ሳይታችን ደግሞ ከባለ 1 መኝታ እስከ ባለ 3 መኝታ የካሬ አማራጮች አላቸው። ከ86 ካሬ እስከ 121 ካሬ ድረስ ነው ያለው። እሱ ደግሞ በካሬ 95 ሺህ ብር ነው። አያት ላይ ያለው ሳይታችን ከሌሎቹ ዲስካውንቱ ለየት ይላል። ከ10% ቅድመ ክፍያ ጀምሮ ነው ያለው። ነገር ግን 40% ለሚከፍል 20% ቅናሽ እናደርጋለን። ከከፈለው 40% ላይ 20% ቅናሽ ማለት ነው። 100% ለሚከፍል ደግሞ 35% ቅናሽ እናደርጋለን። አራተኛው ሳይታችን የሚገኘው ደግሞ ተክለ ሃይማኖት ወይም ደግሞ ሶማሌ ተራ ያለው ሳይታችን ነው። እሱ ሳይት ከ110 እስከ 123 ካሬ ድረስ ነው። ሁሉም ባለ 3 መኝታ ናቸው። እሱም አሁን ላይ ወደ ማለቅ የደረሰ ሳይታችን ነው። በ6 ወር ውስጥ የሚረከብ ሳይታችን ነው። ኪንግ ሆምስ እውነትም ኪንግ ነው።
አሁን የነገርሽኝ የካሬ አማራጮች ያሏቸውን ቤቶች አንድ ሰው ቤት ለመግዛት ቢመጣ ከምን ያህል ዋጋ ጀምሮ ቤቶችን ከናንተ ማግኘት ይችላል? እሺ በካሬ ከ61 ሺህ ብር ጀምሮ ማግኘት ይችላል። አሁን ለምሳሌ ትንሹን ካሬ ፒያሳ ላይ በወስድልሽ ባለ አንድ መኝታ 63 ካሬ ነው ያለው። 63ቱ ካሬ በ10% ቅድመ ክፍያ ወደ 6,930,000 ብር ይመጣል። ቅድምም እንደጠቀስኩልሽ 40% በላይ ከከፈለው ላይ 20% ቅናሽ ያገኛል። ነገር ግን 100% ከከፈለ ደግሞ 30% ቅናሽ ያገኛል። የማለት ከ6,930,000 ብር ወደ 5 ሚሊዮን ወረደ ማለት ነው። በተዘዋዋሪ አንድ ደንበኛ ፒያሳ ላይ በ5 ሚሊዮን የመኖሪያ ቤት አገኘ ማለት ነው። ሌላኛው ደግሞ ባለ 3 መኝታ 146 ካሬ ነው። 146ቱ በ10% ቅድመ ክፍያ ኦልሞስት ወደ 16 ሚሊዮን ይደርሳል። እሱም ላይ እንደዛኛው 40% ለሚከፍል ከከፈለው ላይ 20% ቅናሽ ያገኛል። ነገር ግን 100% ከከፈለ ደግሞ ከ16 ሚሊዮን ወደ 11 ሚሊዮን 200 ሺህ ብር ይጠጋለታል ማለት ነው። ኦልሞስት ወደ 5 ሚሊዮን ዲስካውንት ያገኛል። በተጨማሪም ደግሞ ፒያሳ ላይ የንግድ ሱቆች ማግኘት የሚፈልጉ ደንበኞቻችን ፒያሳ ላይ ሱቆች ማግኘት ይችላሉ። 4700 ካሬ ላይ ነው ያረፈው የንግድ ሱቁ G+5 ነው። ከ3,500,000 ብር ጠቅላላ ዋጋ እስከ 7 ሚሊዮን ጠቅላላ ዋጋ ድረስ አለ። ያው ፒያሳ እንደሚታወቀው በጣም ውብ የሆነ አካባቢ ሆኗል። አሁን ላይ ብዙ ነገሮች ተቀይረዋል። ያን ያህል ብዙ ሱቆች የሉም። ለዛም ነው እዛ ቦታ ላይ መጥቶ ኢንቨስት የሚያደርግ ደንበኛ ምን ያህል ተጠቃሚ እንደሚሆን ሁላችንም እናውቃለን። የተወሰነ ሱቆች ብቻ ስለቀሩን እዛ ላይ መጥተው ኢንቨስት እንዲያደርጉ ከወዲሁ እንጋብዛለን። እሺ እንግዲህ እየገነባችሁ ስላላችሁት መኖሪያ ቤቶች በአጠቃላይ ካሬ አማራጮቻቸውን፣ ዋጋቸውን፣ ያከፋፈል ሁኔታቸውን እየነገርሽ ነበርና የገነባችኋቸው ሳይቶች ከፋሲሊቲ አንጻር ምን ያህል ተመራጭ ናቸው የሚለውን ንገሪኝ። ያው ሁሉም አፓርትመንቶች ሊያሟሉ የሚገባቸውን ሁሉንም ፋሲሊቲዎች እናሟላለን። አሁን ለምሳሌ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ ሴኩሪቲ ካሜራ፣ ቴራስ እነሱ እናሟላለን ህንፃው ላይ ባለው ማለት ነው። በተጨማሪም ደግሞ እዛው አካባቢው ላይ በሚገኘው ፋሲሊቲ ደግሞ በጣም ትልልቅ ትምህርት ቤቶች አሉ፣ የሃይማኖት ተቋሞች አሉ። በተጨማሪም ደግሞ የመዝናኛ ቦታዎች አሉ። ሱፐርማርኬት ሁሉ የሚያሟላ ሎኬሽን ነው መርጠን የገነባ ነው ማለት ነው። በጣም ጥሩ። እንግዲህ ስለ ሳይቶቻችሁ ብዙ መረጃዎችን ነግረሽኛልና እስቲ አሁን ላይ ሀገራችን ላይ የተለያዩ ሪል ስቴቶች አሉ። ከነዛ ሪል ስቴቶች ቴምር ሪል ስቴትን ምን ይለየዋል ብለሽ ታስቢያለሽ? ቴምር ሪል ስቴት በብዙ አይነት ከሌላው ካምፓኒ ይለያል። አንደኛ ኮንስትራክሽን ካምፓኒ የራሳችን ስለሆነ በጥራት ነው ሁሉንም ሳይቶች እየገነባን ያለ ነው። ለዛ ምስክር እንዲሆን ደግሞ ከዚህ በፊት ያስረከብናቸውን ሳይቶች ሄዶ መጎብኘት ይቻላል። በሁለተኛ ደረጃ ደግሞ ሙሉ በሙሉ የብር አግሪመንት ነው። ያው የብር አግሪመንት ነው ስልሽ ብዙ አይነት የብር አግሪመንቶች አሉ። ለምሳሌ አንደኛው የብር አግሪመንት የሚሆነው ከተዋዋልሽ በኋላ የማቴሪያል ጭማሪ ፕራይስ እስካሌሽን ያለውና ፕራይስ እስካሌሽን የሌለው ማለት ነው። የኛ ካምፓኒ ምንም አይነት የዶላር ጭማሪ ቢኖር ገዢን አይመለከትም ማለት ነው። ይህ ማለት ፕራይስ እስካሌሽን የለው ምንም አይነት። ያ ማለት እንዴት ነው? ዛሬ ላይ በ5 ሚሊዮን ብር ከተዋዋለ ያንን ቤት እስከሚረከቡ ድረስ በ5 ሚሊዮን ብር ነው የሚጨርሰው ማለት ነው። ፕራይስ እስካሌሽን አይኖረውም። የማቴሪያል ጭማሪ የተለያዩ ነገሮች ቢኖሩ ካምፓኒው ለብቻው ነው ራሱ ነው ከቨር የሚያደርገው ማለት ነው። ገዢን አይመለከትም። ለዚህ ማስረጃ የሚሆን ደግሞ አግሪመንታችን ላይ በግልጽ የተቀመጠ ነገር ነው። ሶስተኛው ደግሞ በጊዜ ባልነው ሰዓት ማስረከባችን ነው። ያው በጊዜ እንድናስረከብ የሚያደርገን ምክንያት ደግሞ ቅድም እንደጠቀስኩልሽ ምንም አይነት የማቴሪያል ጭማሪ ቢኖር ካምፓኒው ራሱ ነው ከቨር የሚያደርገው። ከከስተመር ምንም አይነት የሚቀበለው ገንዘብ አይኖርም። ለዛ ያን ቤት በጊዜው ባናስረክብ እኛን ነው የሚጎዳው ማለት ነው። ምክንያቱም ማቴሪያል እንደሚታወቀው በአሁኑ ሰዓት በጣም በከፍተኛ ሁኔታ ነው እየጨመረ እየሄደ ያለው። ስለዚህ ቶሎ ማስረከባችን እኛንም ነው የሚጠቅመን ማለት ነው። ኪንግ ሆምስ እውነትም ኪንግ ነው። በጣም ጥሩ። እንግዲህ እስካሁን የነገርሽኝን ሳይቶች ላይ ያሉትን ቤቶች በምን ያህል ጊዜ ነው ልታስረክቡ ያሰባችሁት? እሺ እንደየሳይቶቹ ይለያያሉ። ከ6 ወር እስከ 3 ዓመት ድረስ የሚቆዩ ፕሮጀክቶችን አሁን ያያዝ ነው። በጣም ጥሩ። ከዚህ በፊት አሁን ከገለሽልኝ ሳይቶች በተጨማሪ ደግሞ አሁን ላይ አዲስ ልትሰሯቸው ያሰባችኋቸው ቤቶች አሉ። ሳይቶቹ የት አካባቢ ናቸው? አዲስ ፕሮጀክቶችን በቅርቡ ለሽያጭ እናቀርባለን። ከነዛም ውስጥ በተመረጡ ቦታዎች ላይ ነው። ሳር ቤት፣ ቄራ ላይ፣ ካሳንቺስ፣ መገናኛ እንዲሁም ቃሊቲ ላይ አዳዲስ ፕሮጀክቶችን በቅርቡ ይዘን እንመጣለን። እሺ በጣም ጥሩ ቆይታ አድርገናል። በመጨረሻ ደግሞ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። እድሉን ስለሰጠሽኝ አመሰግናለሁ። ከዚህ በፊት እኛ ጋር መጥተው ኢንቨስት ላደረጉ ደንበኞቻችን እጅግ በጣም እናመሰግናለን። በተጨማሪም ደግሞ ከዚህ በኋላ እኛ ጋር መጥታችሁ ገንዘባችሁን ኢንቨስት ለምታደርጉ ደንበኞቻችን ደግሞ አሁን ቀጣይ ላይ በምናወጣቸው አዳዲስ ሳይቶች ላይ መጥተው ኢንቨስት እንዲያደርጉ በትህትና እንጠይቃለን። በተጨማሪ ከታች ባለው ስልክ በመደወልና ቀጠሮ በመያዝ የዚህ እድል ተጠቃሚ እንዲሆኑ ከወዲሁ እንጋብዛለን። እሺ በድጋሚ ስለነበረን ቆይታ በጣም አመሰግናለሁ። እሺ እኛም እዚህ ድረስ አክብራችሁ ስለመጣችሁ እናመሰግናለን። ኪንግ ሆምስ እውነትም ኪንግ ነው። እንደተመለከታችሁት በቴምር ፕሮፐርቲስ ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። የተለያዩ መኖሪያ ቤቶችን አሁንም እየገነቡ እንዳሉ ከዚህ በፊትም ገምተው ያስረከቧቸው እንዳሉ መረጃ ከነሱ አግኝተናል። እናንተ ደግሞ እነሱ ማግኘት የምትፈልጉ ከሆነ ከስር በሚቀመጥላችሁ ስልክ ቁጥር እየደወላችሁ እነሱ ማግኘት ትችላላችሁ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ። ኪንግ
ሆምስ እውነትም ኪንግ ነው።